ከዚህ በኋላ ግን በስተት እንደዚህ አይነት ነገር አይፈጠርም። ሌላ ባካፕ እንዳለ ታውቅ ነበር? ከዚህ በኋላ ሌላ ባካፕ እንደማይኖራት እርግጠኛ ነኝ። አሁንም ግን እጠራጠራለሁ። ምን ነው ጋሽ ሀብታሙ እኔን አያምኑኝም? ልጅቷ የሆነች ቆቅ ነገር ናት። እስኪ ተመልከት። በፍላሽ ገልብጣ ማምጣቷ ሌላ ባካፕ ሊኖራት ይችላል። እናንተ ጥሩ ገንዘብ ያለው ስራ ብሰጥስ? ደስ ይለኛል። ስራው ግን ምንድነው? ማለትን ማስወገድ። ምን እያሉ? ወይዘሮ ማህሌት በጣም በትልቁ አሁን አጣብቂኝ ውስጥ ገብታለች። እንግዲህ በሚገርም ሁኔታ ሰዎችን አብላላለሁ ብላ ወይም ደግሞ ለራሷ ጥቅም አውላለሁ ብላ ሰዎችን ብላክ ሜል ሰርታ እንግዲህ ትልቁን ዲያስፖራ አቶ ሀብታሙን በባለፈው ግማሽ ሚሊዮን ብር እንደተቀበለችው ይታወቃል። በሚገርም ሁኔታ እንግዲህ እሷም በልታላሽ ልትል እንግዲህ የሚገርመው ቪዲዮዋን ራሱ ከስልኳ ላይ እንኳን ብጠፋ ወይ የሆነ ነገር ቢሆን ባካፕ ሳይቀር በፍላሽ አስቀምጣ እንግዲህ ስራዋን በዚህ ልክ ነበር አጠናክራ የጀመረችው። ግን በመጨረሻ ብሯን ተቀብላ እሷም ደግሞ ከሱ ብላክሜል አድርጋ የተቀበለችውን ብር ሰዎችን ለመበቀልና ሰዎችን ደግሞ ትዳራቸውን ህይወታቸውን ለመበጥበጥ ለመጠቀም ነበር ገንዘቡን ለማዋል የፈለገችው። እንግዲህ የሚገርመው ሁኔታ ብሩክንና ቅድስቴን የቀለበት ታገብኛለሽ ብሎ በልደቱ ቀን እንግዲህ ሰርፕራይዝ ያደረጋትን ቪዲዮ ፎቶ እንግዲህ ፌስቡክ ላይ አገኘሁ በማለት በዛ ተነሳስታ በንዴት በቅናት ያን ነገር ለመበቀል ነበር ያደረገችው። ያንን ብሩን ተቀብላ ሁኔታዎችን አመቻችታ በራሷ መንገድ ነገሮችን ለማስተካከል ብዙ ነገሮች ሞክራ ነበረ። የሚገርመው በራሷ መልኩ እንግዲህ ድራማ ፈጥራ ሰራተኛ መስላ እንግዲህ ቤት ውስጥ ገብታ እነሱ እንዴት በጠብጥ ህይወታቸው እንድትረብሽ ብዙ ነገሮች እንድታደርግ ሰዎችን እንትን ለማለት እንግዲህ ያስገባቻት ልጅ እዛ ከገባች በኋላ ግን ሁኔታዎቹ እሷ ባሰበቻቸው መንገድ አይደለም የሚሆኑላት። በሌላ መንገድ በሌላ በኩል ነው ሁኔታዎች እያስተናገደች የምትገኘው። በመጨረሻም እንግዲህ የሆነው ነገር ምንድነው? ቤተሰቦቻችን በሚገርም ሁኔታ አቶ ሀብታሙ እንግዲህ ለነ ካሌሞሳና ለነዝና ተናግሮ ነበረ። እንግዲህ ካሌሞሲሳ ገብታችን ሴት ያዝ ብሎ ፎቶዋን አቶ ሀብታሙ ለዝና ሰጥቶት ነበረ። ፎቶዋን ሲያት እንግዲህ ማህሌት ናት። ማህሌትን እንግዲህ ቀጥታ ሄዶ ፍለሹን ምናምን ተቀብሏት ነበረ። ግን አቶ ሀብታሙ ሆዱ ወይም ደግሞ አርሻረረትም። ምክንያቱም የሆነ የተጠራጠረው ነገር አለ። ማህሌት በጣም ኃይለኛና አደገኛ ሴት ናት። ስለዚህ በዚህ መልኩ ይህን ነገር አሁንም ባካፕ ሊኖራት ይችላል በማለት በመፍራት ዝናን ምንውሻል ያለና ጥሩ ገንዘብ የሚያስገኝ ስራ ለምን አልሰጥህም? ለምን ሰርተህ አንተ ሳትለወጥም ለኔስ ጥሩ ነገር ለምን አታደርግልኝም? በማለት ነበረ እንትን ያለው። እንግዲህ ዝናም በፈገግታ ደስ ይለኛል ምን ቸግሮት አቶ ሀብታሙ ይሄ ማስሪያ አይደል እንዴ ደግሞ ከኛ ምን አምልጦ ነበር ያለው። እሺ እንግዲያስ ለዚህ እንደዚህ በዚህ ፍጥነት ይሄን ፍላሽ ተቀብለ ከመጣክ በጣም ዝና ማለት በጣም ጎበዝ ሰው ነው ማለት ነው። ለነገሩ ካለ የተማመነብህ ጀግና ብትሆንማ ነው። ስለዚህ ይሄን ነገር ደግሞ እንደምትወጣው ተስፋ አለኝ። አሁን ታዲያ ይችን ስራ ለምን ቶሎ ሰርተሃት እኔም የፈለግከውን ገንዘብ አልሰጥም በማለት ነበር አቶ ሀብታሙ እንግዲህ ያለው። ዝናም እንግዲህ እሺ ምን ቸግሮ በማለት ነበረ ሳያቅማማ የተቀበለው። በመጨረሻ ላይ ምንድነው ብሎ ስራውን ሲጠይቀው በጣም ነው የደነገጠው። ምክንያቱም እሱም ያልጠበቀው ነገር ነው የሰማው ማለት ነው። እሱ ምንድነው እንግዲህ አቶ ሀብታሙ ማህሌትን አሁንም እየጠረጠራት ነው ማለት ማህሌትም አሁንም እንደማታርፍና ወይ የሆነ ባካፕ እንደሚኖራት ስለተጠራጠረ አቶ ሀብታሙ ግዴታ እቺን ሰው በጣም ብልጣብልጥ ነገር ናት፣ ምንዋንም አላመንኳትም፣ ምንም ነገር ደስ አላለኝም፣ አሁንም ይሄ ነገር ድጋሜ ሌላ ሪስክ ይዞብኝ እንደማይመጣ በምን አውቃለሁ በማለት ነበር እንግዲህ ለዝና የነገረው። ዝናም እንዴ አቶ ሀብታሙ እኔን አያምኑኝም እንዴ ምንም ነገር አይፈጠርም በእኔ ጣሉትና ምን እያለው ነበረ። ግን አቶ ሀብታሙ እንግዲህ አላመነም። ምክንያቱም ማህሌት ቀድማ ዝታበት ስለነበረ ምናልባት እኔ የሆነ ነገር አድርጋለሁኝ ወይ ደግሞ ብለህ ብታስብ እንኳን 2-3 ቦታ ባካፕ አለኝ፣ ስለዚህ አንዱን የሆነ ነገር አደርጋለሁ ብትል ሌላኛው ይመጣል፣ ስለዚህ እንዳትሞክረው በማለት ነበረ የመጀመሪያ እንትሯን የገለጸችለት እና በዛም አማካኝነት እንግዲህ
ያው ደንግጧል ማለት ነው። አሁን እሱ በሱ ሀሳብ ምንድነው ገንዘቡን አልፈልግም እሷ የሚወስደችውን ሆነ አሁንም እኔ የምከፍለው እንትን ምንም እንትን አይለኝም። ስለዚህ የሚሆነው ነገር ዋናውና ትልቁ ነገር እኔ የምፈልገው አሁን ላንተም ጥሩ ጠቀም ያለ ገንዘብ የሚያስገኘው ለኔም ደግሞ የምፈልገውን ነገር እንዲሳካልኝ የምፈልገው እንትናን ማህሌትን አስወግድልኝ ነበር ያለውና እንግዲህ አቶ ሀብታሙ ይሄን ነገር ሲያዘዘው ዝና በጣም ነው የደነገጠው። ማለት በቃ እንዴ ምን ብሎ ነው እንግዲህ ድጋሚ ጠይቀው ማለት በጣም ከአእምሮ በላይ ነው። አልጠበቀውም ታውቃላችሁ፣ በጭራሽ ነው ያልጠበቀው። እንደዛ አይነት ትዕዛዝ ታዘዛለሁ ብሎ በጭራሽ አልጠበቀውምና ከዛ አንፃር ስለሆነ መሰለኝ እንግዲህ ዝና በጣም ነው የደነገጠው። ምንድን ምናምን ብሎ ነው እንግዲህ በጣም በድንጋጤ ሲመልስለት የነበረው። እንግዲህ አቶ ሀብታሙም አዎ ማህሌትን ማስወገድ ማህሌትን ለአንደኛ ስታስወግድ ጠቀም ያለና አሪፍ አንጀት ያርሳ የሆነ ገንዘብ ይከፈልሃል ነው ያለው። እንግዲህ ዝና ግራ ቀኙን ነው ያየው። እውነት ለመናገር አሁን ማህሌትን ሄዶ የሆነ ነገር ቢያደርጋት ችግር የለበት። በመጀመሪያ ዝና በነገራችን ላይ በእጁ ሰው እንዲጠፋበት አይፈልግም። ምክንያቱም ብዙ ተነባባሪ ወንጀል እናንተ ስላለበት፣ በዚህ አጋጣሚ ደግሞ እሱ የሆነ ሰውን ገሎ ሪስክ እንዲወስድ አይፈልግም። ሰዎችን ልኮ ሰዎችን በሰዎች የሆነ ገንዘብ ከፍሎ እንደዚህ ነው እንጂ እሱ በራሱ ቀጥታ ሄዶ ምንም አይነት ቦታ ላይ ሪስክ መፍጠር አይፈልግም። ምክንያቱም አንዴ ከተያዘ ህግ እንትን ከገባ መውጫው ከባድ ስለሆነ ወይም ደግሞ ተነባባሪ ክስና የወንጀል እንትን ስላለበት ሪከርድ ስላለበት እሱን ነገር በመፍራት ይሄን ነገር አያደርግም። እና እንግዲህ አቶ ሀብታሙ ይሄን ነገር ሲያዞ በጣም ነው የደነገጠው። እንግዲህ ቆሞ ብሎ እያሰበ ነው። ሲቀጥል ደግሞ አሁን ማህሌትን የሆነ ነገር እንዳያደርጋት ምን ፈራ መሰላችሁ ጋይሶችዬ? የመጀመሪያው ማህሌት የሆነ ሚስጥር በቃ አውጥታለታለች ማለት ሉላን ነብሩ ጋር እንዳለች እዛ ደግሞ ያቺ ሄደች ኤደን ወይም ደግሞ የማህሌት የላከቻት ሴትዮ እዛ ጋር ሂዳ የሆነ ሚስጥር እያጣራች እንደሆነ ከዛም አልፎ ደግሞ መድብል መቃብሩን ቆፍሮ የጠበቃው እንዳየው ጠበቃው አለመሞቱን የደረሰበት እንደሆነ እና ይሄን መሰል ነገሮችን ፍንጭ ስላፈነጨችለት አሁን ያንን መረጃ ማጣራት ይፈልጋል ዝና እና ወይኔ ዝና በበደም በሳል በቃ ተዋርጃለሁ ሞቻለሁ ያለ ነበርና ያ ነገር ደግሞ ለሱ በጣም ከባድ ስለሆነ አሁን እሱን ኢንፎርሜሽን ለማጣራት ግዴታ ማህሌት ታስፈልገዋለች። ከዛ አንፃር ነው አሁን ግራ ተጋብቷል። የትኛው ውሳኔ ወስን ይሆን? እናንተ ሀሳብ አስተያየታችሁን ስጡ። ምን ትላላችሁ? በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።